ሂስትሪ አስተማሪ ነበር መሆን የምፈልገው። ቤኪ 4 ኪሎ ምን አደረገበት ቤኪ 1 ሚሊዮን እየጠየቁ ነውና እስቲ መልስልን። ቢዝነስማን ሆናል። ወቸው ጉድ የኛ ትውልድ ድምጽ ነው ብለን እናስብ። እንዴት አገኘኸው የሰው ተቀባይነት? ሌሎችም ቲክቶከሮች ሽቶ ቤት መክፈት አለባቸው የሚል አቋም ጠቅላላ ከሽቶ ጋር የሚወጡ ናቸው። ስለዚህ አለኛ ቸኮሌት ጾምም ቢሆን ሲፈታ ተበያል 36 ነው የጨረስኩት። ለቤተሰቦቼ ዲግሪን ሰጠው። ግን ዋጋ ላይ እንዴት ናችሁ? ለመጀመሪያ ጊዜ ለሚሰማው ሽቶ ስጠኝ ለሚል ሰው ግን ውድ ነው። በመርፌ ደረጃ ይወደዳል። በጣም እኮ ነው የተወደደ አይደለም እንዴ? ስኩዌር ደብተር ነው በጣም ስብርብር ያለ ስልክ ምናምን የነበረው ማለት በአርት ሲቪ በኩል ለሚመጡ ሰዎች ጋር ዲስካውንት እንሰጣቸዋለን። ሰላም ነው ወይ? ፌመስ ሆኛ ሱቅ እንዴት ነሽ? አለው እግዚአብሔር ይመስገን። በጣም ያምራል ሱቅ። እናመሰግናለን። በጣም እናመሰግናለን። የኢንቴሪየር አድናቂ ነኝ። ቆንጆ ነው የተሰራው። በጣም ነው የሚያምረው። ሞከርን ሽታሽቶ ዛሬ እንግዲህ እንኳን ደህና ጠበቀኝ። ለራሴም የሚሆኑ ሽቶች ለመግዛት እንዲሁም ደግሞ ጊፍትም ለሰው የሚሰጠው ደስ ነው እንጂ የሚለን ደንበኛ ስናገኝ ደስ ነው በደንብ ስለደረሰ ምንም ችግር የለም። ዛሬ እንግዲህ የምገኘው በሽታ ሽቶ ከቤኪ 4 ኪሎ ጋር ነው። እንግዲህ ቆንጆ ሽቶች እያየሁኝ ነው። እዚህ ለጊፍት የሚሆኑ ለራሴም የሚሆን ገዝቼ እወጣለሁኝ። በዛሬው እንግዲህ ከቤኪ ጋርም አሪፍ የሆነ ቆይታ የምናደርግ ይሆናል። አብራችሁን ቆዩ። ቤኪ እንግዲህ ታማርጠኛለህ። እኔ በጣም የምወደው ፕራዳ ነው። ፕራዳ ፓራዶክስ በጣም አሪፍ ምርጫ ነው። ቆንጆ ሌላ ቤስሴለራችን ቫለንቲኖ ዶና አለ። ላቬስተቤል በኢዴ ፐርፊውም በጣም ቆንጆ ሽቶች ናቸው እነዚህ። ለምን አይነት ኢቨንት ነው የፈለግሽው አንቺ? ለበዓል። ስለዚህ ድምቅ ማለት ነው። በደንብ ይሄ ሰዎች ምድር የተቀባሹ ሁሌ እንዲያመሰግኑኝ። ላቬስተቤል አሪፍ ነው። እሱን ሰጀስት አደርግሻለሁ በደንብ። በጣም አሪፍ ስላገኘው ደስ ብሎኛል ስላገኘሽ። በጣም ነው የሚያምረው። ቅድም ብያለሁ ሱቅ። ቴንክ ዩ ሶ ማች። እናመሰግናለን። በጣም ቆንጆ ነው አይደል? በጣም ቆንጆ አደረግነው። እንዴት ነው ገበያ? ለመደ አሪፍ ነው። እንደውም ሶሻል ሚዲያ ላይ ትንሽ መታወቅ ቆንጆ የሚገዛም ሰው አለ። ከዛ ደግሞ የትም አትሄጂ ገባሽ? ያምንሻል። የትም ስለማትሄጂ ያምንሻል። ቆንጆ ነው እሱ ነገር። በደንብ ገዝተው ለምደ ቤኪ እንግዲህ የምናውቅ ቲክቶክ ላይ ኮሜዲያን ስራዎችን ኮንተንት ክሬት ስታደርግ ነው። ቤኪ 4 ኪሎ በሚለው ነው የምናውቅ። ግን እስቲ ራስን አስተዋውቀን። እሺ፣ ትክክለኛ ስሜ በረከት ታደሰ ነው። የ58 ልጅ ነኝ። ኮንተንት ክሬተር ነኝ። ስታንዳፕ ኮሜዲያን ነኝ። አሁን ደግሞ ትንሽ ወደ ቢዝነሱ አካባቢ ብቅ ብለናል። እንዴት አልከው? ቤኪ 4 ኪሎ ቤኪ 4 ኪሎ ቴክኒክሊ እኔ የ4 ኪሎ ልጅ አይደለሁም። ብዙ ይመስላል የዛኔ በ4 ኪሎ የተሰየመ ምንም አይነት እንትን አልነበረም እና መጀመሪያ ላይ የነበረው ቤኪ 4 ኪሎ ሳይሆን 4 ኪሎ ኢንተርቴይንመንት ነበር። 4 ኪሎ ኢንተርቴይንመንት ላይ እኔ ነበርኩ። ነባ 4 ኪሎ ነበረ፣ አብረን ነበረ የምንሰራው። ሌሎችም አሁን ሌላ የቲክቶክ አካውንት ያላቸው ልጆች ምናምን አብረውን ነበሩ የሚሰሩት። የቲም አካውንት ነበረ መጀመሪያ የሆነ ለ6 ምናምን እንሰራበት ማለት ነው። የዛኔ ቲክቶክ በቃ ገና መጀመሩ ነው ምናምን እየቀለድን ነበር ሁላችን። የሆነ ሳሌ ብር ሲያመጣ እንዲያ አለ እንዲያ በጣም ሲሪየስ ሊያዝ ነው። ከዛ 4 ኪሎ እንትን እያለ ሲመጣ የየራሳችን እንደሚያስፈልገን እየገባ መጣ። ነባ 4 ኪሎንም እንዲከፍት ያደረኩት የራሱን አካውንት እኔ እና ነባ 4 ኪሎ ብሎ ከፈተ። ቤኪ 4 ኪሎ ብዬ ከፈቱ። ሌሎቹም እንትን አሉ። አክቹሊ እነሱ በስራ ምናምን ተውት መጀመሪያ ሰሞን ማለት እኔና ነባ ብቻ ቀጠልን። ከዛ እንደዛ ነው 4 ኪሎ የሆኑ። ከዛ ነው እያደገ የመጣው ምናምን ገንዘብ እያመጣ ምናምን እንደዛ ይሄድ። ቤኪ እስኪ ቲክቶክ ላይ ከመግባት በፊት ልጅነትን እና ምን ትምህርት ላይ ነበርክ? በምን ነበር የተመረከው? ስራዎችስ ምን ይመስል ነበር? የሰፈር ልጅ ነኝ እንደነገርኩሽ። ኖርማል የሰፈር ልጅ። ከዛ ውጪ ትምህርት ቤት መጋቢት 28 እና ግንቦት የሚባሉ ትምህርት ቤቶች ተምሬያለሁ። የመንግስት ትምህርት ቤቶች 58 አካባቢ ያሉ ናቸው። አቨሬጅ ተማሪ
ቀሽም ተማሪ አለ ከድሮ መሀል ላይ ተማሪ አልነበርኩም። ይሄ 8ኛ የሚወጣው እሱ ነበርኩኝ። አይ ጥሩ ነው ታዲያ። መንቀዥቀዡም ላይ እንዲጎልብኝ ስላልፈልግ ባላንስ እያደረከው ነው እንጂ በደንብ ትምህርት ይዝ ነበረ። በስነ ስርዓት ትምህርት በደንብ ይመቸኝ ነበር። ከዛ በአካውንቲንግ ኤንድ ፋይናንስ ዲግሪ አለኝ። ሰርተህበት ታውቃለህ? አካውንቲንግ ኤንድ ፋይናንስ ወይ አላውቅም። እርግጠኛ ነበርኩ እንደማልሰራበት። እውነት ከእንትን ልክ ትንሽ አልተመቸኝም። ግቢ ወልቂጤ ዩኒቨርሲቲ ነበር የደረሰኝ ሜካኒካል ኢንጂነሪንግ 3ኛ ዓመት ላይ አቋርጬ መጣሁ ማለት ነው። አቋርጬ ከመጣሁኝ በኋላ ልክ እዚህ ስመጣ ቤተሰብ 3 ዓመት ሙሉ በየወር የላከው ብር አለ ምናምን እሱ ሲተሳሰብ ሼም ያዘኝ ያለ ዲግሪ ማስቀመጥ እነሱ። ስለዚህ ዲግሪውን ያዝኩት እኔ አይደለሁ እነሱ ናቸው። እና ለፋሚሊዎች ስትል ነው የተማርከው ማለት ነው አካውንቲንግን እንጂ ፈልገኸው አይደለም ኮርሱን። አሁን አካውንቲንግ ልማር ምናምን ብዬ አይደለም የመጣሁት። በቃ ከዛ ስመጣ የሆነ ትምህርት እንደምማር እርግጠኛ ነኝ። ከዛ ደግሞ የኖርማል ቤተሰብ ልጅ ስለሆንኩ ልክ ከፍለው ምናምን ሲያስተምሩ ሼም ይዝሻል። እሱን ውጥር አድርጌ ተምሬ ጨረስኩኝና አሪፍ ግሬድ ነበረኝ። ለመናገር 3.6 ነው የጨረስኩት። ለቤተሰቦቼ ዲግሪን ሰጠው። የዛኔ 2019 ገብቷል ማለት ነው ኮቪድ። ኮቪድ ብዙዎቻችን በቃ ቤት ውስጥ ስንቀመጥ ስልክ ነው የከፈተው ብዙ ቲክቶከሮች። እዛ የተወሰኑ ቀልዶች ምናምን ማለት ጀመረ ምናምን አሪፍ ነው። እንደዚህ ትከሻዬ ያልቆ የኮካ ጠርሙስ መስዬ ስታዩኝ ዶንት ቢ ጀጅመንታል። ጀጃ አታርጉኝ። ፍቅር ነው እንደዚህ ያደረገኝ። ግን ከአካውንቲንጉ በፊት ምን ላይ ነበር መማር የምትፈልገው የነበረው አንተ? ሂስትሪ አስተማሪ ነበር መሆን የምፈልገው። ታሪክ ወድ ነበር። የሆነ ቀን ዝም ብዬ እንደዚህ እያስብ እኔ የህይወቴ እንትን አረጋለሁ የምላቸው ነገሮች አሉ። አሁን ለምሳሌ የሆነ ሰዓት ላይ እጽፍ ነበረ። መጽሐፍ የማሳተም ሀሳብ ነበረኝ። አክቹሊ ጎበዝ ጸሐፊ ነበርኩ። አሁን ሳስበው አሪፍ ጸሐፊ ነበርኩ ስትል አሁን ትቼዋለሁ። እርግፍ አድርጌዋለሁ። ለምን እንደነገርኩሽ ነው። አሁን ደግሞ ሳረጅ እጽፋለሁ የሚል ሀሳብ ነው ያለው። ኦር ደግሞ ኖረ መጨረሻ ላይ ዝም ብዬ ሳስበው የዛኔ የ22 ዓመት ልጅ ነኝ። ጽፋለሁ። አሪፍ ጽፍ ነበረ በዛ ሰዓት እና በጀመርኩበት ሰዓት ቆንጆ መድረኮች ላይ ምናምን ትልቅ ሰዎችን አገኘ ነበረ። መጽሐፍ የማሳተም በደንብ እንትኑ ነበር፣ ካፓሲቲው ነበር፣ ጎበዝ ነበር እና ጸሐፊም ልሆን ሞክሬያለሁ። ከዛ በኋላ ግን ወደ ቲክቶክ አካባቢ ስመጣ ቲክቶኩ ጊዜ ይፈልጋል፣ ጊዜ መስጠት አለብኝ። ያኛውም ጊዜ ይፈልጋል። መምረጥ ነበረብኝ ማለት ነው። ብር እያመጣልኝ ያለውን የመረጥኩት ነው። በሰዓቱ ቆንጆ ገንዘብ እያመጣ ነበረ ቲክቶክ ገና መጀመሩ ስለነበረ። ከዛ ደግሞ ቢውል መደረግ እንደሚችልም እየገባ ይመጣ። ሳያው አሪፍ ነው። ሰዎች ምናምን መንገድ ላይ ምናምን ሬኮግናይዝ ያደርጉኛል እና ተመቸኝ። የአቴንሽኑም ተመቸኝ እና ጸሐፊ ነበረ መሆን። ቲክቶክ እንግዲህ የጀመርከው ኮቪድ አካባቢ ላይ ነው። ስትጀምረው እንደ ቀልድ ነው የጀመርኩት ብለኸኛል እና የመጀመሪያውን ቪዲዮ እናስታውስ። ምን ነበረ የሰራኸው? ግቢ ያለው ማለት ነው ዶርም ውስጥ ይሄ የሚቀርጹት ልጆች ምናምን ነበሩ። የሚቀርጹኝ ልጆች ነበሩ። በጣም ዶርም ውስጥ በጣም እናወራ ስለነበረ ማለት ነው። እኔ ደግሞ በተፈጥሮ ሼም ይዘኝ አይነት ሰው አይደለም፣ ቶሎ ሼም ይዘኝ እና በቃ ሰዎች የሚስቁት በዚህ ትንሽ ሲሸማቀቁ ምናምን ይስቃል እና ዶርም ውስጥ ምናምን የሚቀርጹኝ ልጆች ልክ ቲክቶክ ሲመጣ የነባ ዘመዶች ናቸው። የነባ አራኪ ቲክቶክ ሲመጣ እስቲ በረከት ቪዲዮ ቀርጸ ላክልን ማለት አለ። የዛኔ የነበረችኝ ስልክ ማለት ነው እንትን ነው መስሎ ይሄ ስኩዌር ደብተር ነው መስሎ በጣም ስብርብር ያለ ስልክ ምናምን የነበረው ማለት በሱ ቪዲዮ ላኩላቸው። የሆነ ቀልድ እየቀለዱ እንደ ሻሻ አድርጌ ምናምን እንደ ሴት ማለት ከዛ ፖስት አደረጉት። እኔም እንደተፈጠረ አላውቅም። ስክሪንሻት አድርገው ላኩልኝ ኮሜንቱን ምናምን ሰው እየሳቀ ምናምን እንዲህ አልኩ። ይሳቃል። ከዛ ሌላ ላክልን ምናምን ሲሉኝ ለሆነ ጊዜ የነበረው ቲክቶክ ለኔ ቪዲዮ ቤት ቀርጬ ሚካኤል የሚባል ሰፈር ሄጄ ዋይፋይ ደግሞ የዛኔ ብዙ አልነበረም። ከዛ ሚካኤል ሄጄ እልክና ከዛ ኮሜንት ነው የምጠብቀው በቴሌግራም እስኪልኩልኝ በደንብ እስክታወቅ ድረስ ሰፈር ውስጥ ምናምን ሰዎች ሰላም እያሉኝ አካውንቱ እኔ ጋር አልነበረ። እኔ ጀስት ቪዲዮ እየቀረስኩ የምልከው ልጅ ነበር። እንደዛ ነበርና መቼ ገባ እጅ ላይ ነው እዚህ ማንም ሳገኛቸው እኔ ጋር አልነበረም። የሆነ ሳለ ለፖስት ነው የምትጠቀመው ማለት ነው አካውንቱን በቃ ፖስት ብቻ ነው ታዲያ። እነሱ ናቸው ፖስት የሚያደርጉት። የነበረኝ ስልክ ቲክቶክ ስላልነበረው ቲክቶክ መቀበል ስለማይችል በቃ አልችልም ነበር። እኔ ጋር ይሁን ራሱ ግን አልችልም። የተሻለ እንትን እስኪኖረኝ ድረስ መጠበቅ ነበረብኝ። የሆነ ጊዜ ብራዘር የሆነ ስልክ ምናምን ገዛልኝ። እንደውም የመጀመሪያ ስልኬ ይመች የመጀመሪያ ስልኬን ብራዘር ገዛልኝና ቲክቶክ ኢንስቶል አደረኩ። በቃ ተመቸኝ። እንትኑ አለሙ ደስ ይላል። ላይቭ የሚባል ነገር አለ።
ላይቭ የሚባል ነገር እንዳለው አላውቅም ነበር ይዛኔ። በጣም ተመችቶኝ ነበር ይዛኔ እና ቆንጆ ነው። ከዛ በኋላ እንግዲህ በኮሜዲው ቀጠልክ ማለት ነው ኮንተንት። ከዛ በኋላ የተወሰኑ ቪዲዮዎች ምናምን ሰራን። በጊዜው ማላስበውን አይነት ብር እየሰራው ነበር። የመጀመሪያው ስንት ሰራ? የመጀመሪያው ማስታወቂያችንን በዶላር ነው የሰራነው። ከካምፓኒዎች ጋር ተነጋግራችሁ? የሆነ የቻይና ካምፓኒ የሆነ አፕሊኬሽን ዩል የሚባል አፕሊኬሽን እና ይሄ ቻይና ያለ ሰው ኢትዮጵያ ካለ ሰው ጋር መጀናጀን የሚችልበት እሱ በቻይንኛ ይጽፋል እኔ በአማርኛ ብጽፍ ተተርጉሞ ይደርሳታል ተተርጉሞ ይደርሷል አይነት ነገር እንደዛ አይነት አፕሊኬሽን ነበርና እሱን በዶላር ሰራን። $100 ምናምን ነው እሱ የሰራነው። ተገርም ነበር። ይከፈላል በነፃ ወላ ስሩ ቢሉን ሰራ ነበር። አክቹሊ ምንም ስራ አልነበረንም። ይዛን ገባሽ ተቀምጠናል እኮ 2019 ማለት እኮ ዝም ብለሽ ስታስቢው ሰዎች ከቤት እንዳትወጡ ተብለናል እኮ እንደ ዓለም የሆነ የሚገርም ኤራ እኮ ነው ያሳለፍነው አይደል? እኔ አሁን ሳስበው ይገርመኛል። ኖርማል አይደለም በቃ ከቤት እንዳትወጡ መባል እኮ እንደ ዓለም ኖርማል አይደል? የዛኔ በእኛ 2000 ብር ሰራው። ከዛ በኋላ የሆነ እንትን ነበረ ሊነጋ ነው የሚል አካውንት ነበረና ቻሌንጅ ምናምን ያዘጋጀ ነበር። የዛኔ ስንት ብር አሸነፍን መሰለሽ? 50,000 ብር አሸነፍን። የዛኔ 50,000 ብር ማለት ቀልጃለሽ። ምን አደረክበት? የፕሮዳክሽን ሐሳብ ስለነበረ ቀጥታ ላይቶች ነው የገዛው። በጣም ብዙ ላይቶች አሁን ሳስባቸው አስፈላጊ አልነበሩም እነሱ ላይቶች። እውቀቱም ስላልነበረ የተወሰነ ባከነ። አንድ ላይ ምናምን የተወሰነ ጊዜ አሳለፍን ምናምን እንደዛ ነው የጠፋው። ሶሻል ሚዲያው ላይ በደንብ እየተታወቅ ስትመጣ እንዳልከውም ደግሞ በደንብ ጥሩ ገንዘብ መስራት ስትጀምር በዋነኝነት ስታንዳፕ ኮሜዲውን ነው መልቀቅ የጀመርከውና የስታንዳፕ ኮሜዲው እንዴት ይሄዳል ነበረ? እሱስ በራሱ ገንዘብ ማምጣት ጀመረ ከቲክቶክ ጎን ለጎን? ሐሳቡ ነበረኝ ድሮ ስልሽ ይሄ ልክ ሴንት ሜሪ ከገባው በኋላ ዝም ብሎ አርፎ የሚቀመጠው ልጅ ምናምን አልነበርኩም። ዝም ብዬ ከተግባባው የሚያወራው ሰው ምናምን እና ኮሜዲያን መሆን ፈልግ ነበረ። በቃ ስታንዳፕ ኮሜዲ ወዳለው ሳይ ምናምን በቃ ይሄ የሚቆረቁርሽ ነገር የለም። አንዳንድ ነገር ልክ ስታይ የምትፈልጊው ከሆነ ማለት ነው ይቆረቁርሻል። ይቆረቁረኝ ነበረ በቃ ስታንዳፕ ኮሜዲ እና እዚህ ሀገር ደግሞ ብዙ አይዘጋጅም ነበረ። የኮሜዲ መድረኮች የዛኔ ብዙ አልነበሩ፣ ገና እየተጀመሩ ነበረ። ሀረሮች የተወሰነ ያዘጋጁ ነበረ። ከዛ ውጪ ሳቅ ሴንትራል ገና እየተጀመረ ነበረና ሽፍታ የሚባል ቤት ነበረና እዛ ኦፕን ማይክ ነበራቸው እንደዚህ ኮሜዲ ምናምን የሚቀርብበት ማለት ነው። እዛ ኮሜዲ ጀመርኩ። በጣም ኢንተረስቲንግ ጀርኒ ነበረ እሱ። ለምን ኮሜዲ እንዴት እንደሚቀርብ ራሱ አላውቅም ነበር። ማቴሪያል እንዴት እንደሚጻፍ ምናምን አላውቅም ነበር። ጓደኞቼን ሰብስቤ ቤት ውስጥ ቆሎ ገዝቼላቸው፣ ቆሎ ስልሽ ዳቦ ቆሎ ገዝቼላቸው ሳያስቃቸው ሲቀር እንደዚህ በቆሎ እየወረወሩ እየመቱን ምናምን ነበረ። የዛኔ ሪኸርስ ያደረግነው ደስ ይል ነበረ። ኤክስፒሪየንሱ የመጀመሪያ ነው። ከዛ በኋላ እንደ ስራ መጣ፣ እንደ ስራ እየተከፈለን ማለት ነው። ክፍያው ቆንጆ ነው፣ በደንብ ቆንጆ ነው። እዛ ደግሞ እያደገ ነው። አሁን ደግሞ በጣም ቆንጆ ነው፣ እያደገ ነው። አሁን ኢንተርቴይንመንቱ እንትን እያለ ስለሆነ በደንብ እያደገ ስለሆነ እዛ አይዊሽ ደግሞ በኮሜዲ ልክ እንደ ዘፈን አሜሪካ ቢካሄድ፣ ዱባይ ቢካሄድ በቃ ወደፊት ሀሳቤ እንደዛ ነው። እንግዲህ ቲክቶክ ላይ እንደዚህ ቆይታ ካደረክ በኋላ እንግዲህ ቲክቶክ ክሬቲቭ አዋርድ መጣ። የቲክቶክ ክሬቲቭ አዋርድ አሸናፊ ነበር። ቤኪ 4 ኪሎ የሳይ ይቻላል። ቲክቶክ ክሬቲቭ አዋርድ የኛ ፕራይም ካለፈ በኋላ እኔ የመጣው። በፕራይማችን ቢሆን ኖሮ የዛኔ እንሸለም ነበረ ብዬ አስባለሁ። ዞሮ ግን አሁን መጥቷል። ከመጣ በኋላ የሆኑ ቻሌንጆች ነበሩ። ቀልድ የሚለመድ ነገር ነው። ጨዋታ ይለመዳልሽ፣ ጨዋታ ይለመዳል። አሁን ለምሳሌ አንቺን ባላቅሽ እና የሆነ የቀልድ ታይፕሽን እንዴት ቀልድ እንደምትናገሪ ምናምን እስካቅ ድረስ በጣም ታስቂኛለሽ። ልክ ሳቅ የተወሰነ እኮ ያስቀኛል፣ ግን አውቀዋለሁ እንዴት እንደምትቀልድ። ገባሽ? እንደዛ እየተለመድሽ ትመጫለሽ። ከዛ ደግሞ በባህሪው ጨዋታ አላቂ ነገር እና እያለቀ ነው የሚመጣው። ለዛ ነው ድሮ የሚያስቁ ልጆች አሁን ትንሽ ነው የሚያስቁ። የዛ ፌዝ ጊዜ ነው። እኛ ከተሸመደድን በኋላ ነው ቲክቶክ ክሬቲቭ አዋርድ የመጣውና በጣም ደስ ብሎኛል። እዚህ አልነበርኩም፣ እንዳጋጣሚ ፍላይት አምልጦኝ ቻይና ፍላይት አምልጦኝ እዛው ቀርቼ ነበረ። ማሸነፍ አልመሰለኝም ነበረ፣ ግን መሸለም ደስ ይላል። ስፔሻሊ ከመሸለም ደግሞ ብር መሸለም ደግሞ በጣም ደስ ይላል።
በጣም ደስ ይላል። ወደሱ ልመጣልህ ነበር። ነይ ወደሱ። መቼም የብዙዎቹ ጥያቄ ነው። 1 ሚሊዮን ካገኘህ በኋላ ብዙዎቹ ምን አደረገበት ቤኪ 1 ሚሊዮኑን እያለ በቃ እየጠየቁ ነው እና እስቲ መልስልን። የ1 ሚሊዮን ጉዳይ ሰዎች ከዛ በፊት 1 ሚሊዮን ያገኘው አልመሰላችሁም? እሱ ነው እኔ ደግሞ ያስገረመኝ። በህይወት አግኝተህ ማታውቅ ልክ 1 ሚሊዮን ብሩን ሲሸለም ይሄ ሱቅ ነበር። ይሄ ሱቅ ዝም ብለሽ አንድ ሽቶ ብጠቁምሽ 30 ሺህ ብር ዝም ብለሽ ብቆጥሪው ሂሳቡ ወደዛ አካባቢ ይመጣል። ሰዎች 1 ሚሊዮን ብር አላገኘም ከዚህ በፊት ብሎ ማሰባቸው ነው እኔ እየገረመኝ። ከዛ ደግሞ እንደዚህ አለኝ ደግሞ አይባል አንገት ተደፍቶ እንደዚህ እናንተ ብለውና አም ሶ ቴንክፉል። በጣም ጠቅሞኛል። የብር ማይጠቅም የለም። በጣም ጠቅሞኛል። ከጥቅሙ በላይ ደግሞ ሬኮግናይዝ መደረጌ ማስታወቂያ ላይ የቲክቶክ ማስታወቂያ ላይ ስፔሻሊ በጣም ትልቅ ኢንፍሉዌንስ አለን ብዬ አስባለሁ። አሁን ላለው የቲክቶክ ማስታወቂያ ማደግ ማለት ነው። የዛኔ ማስታወቂያ ቲክቶክ ላይ የማይሰራ በሚመስል ሰዓት እኛ በደንብ እንሰራ ነበር። ሰዎች ቪዲዮ እንቅረጽላችሁና ፖስት አድርጉት እናንተ ፔጅ ላይ ምናምን ሲሉን አይ እንደዛ አይደለም የሚደረገው፣ እኛንን መስራት ያለብን፣ የኛ ፊት መግባት አለበት ምናምን ብለን የማስታወቂያውን ባር ሴት ያደረግነው እኛ ነን። እኔ ጓደኞቼ እነ ነቢል እነ ዮኒ ምናምን ማለት ነው። ለሱ የሆነ ሬኮግኒሽን ያስፈልገናል ብዬ አስብ ነበር ሁሌ። አሁን አድጓል፣ ትልቅ ነገር ሆኗል። ቲክቶክ ማለት ኮስተር ብለሽ ቲክቶከር ማለት ትችላለሽ አሁን ሰው ፊት። ድሮ እኔ ወደ ዩቲዩብ ለማደግ ነው ቲክቶክ የምሰራው ምናምን የሚሉሽ ነበሩ ድሮ ከድሮ ጀምሮ ማለት ነው። አሁን ኮስተር ብለሽ ቲክቶከር ነኝ ማለት የምችይበት ሰዓት ነው፣ እንደ ስራ ማለት ነው። ያንን ቢውልድ ላደረግንበት የሆነ ሬኮግኒሽን የሆነ እንደዚህ ነገር ያስፈልገን ነበር። በ1 ሚሊዮን እንደዚህ የተባልኩት ግን ምን እንዳደረክበት አልነገርከኝም። አለ እርዳታ ነው ያው። ኦኬ እኔ ገና ሳልጨርስ ልጅ እየመጣ ነበረ። ልጁ አካባቢ የተወሰነ ወጥቷል። ብር ይምጣ እንጂ የሚወጣበት መንገድ አይጠፋም። ብዙ ነገር ግብዝ ሚስቴን ግብዝ የተገኘው ሰው ተጋብዟል። ቤተሰብ እንደዛ አድርገናል። ደስ ይላል። እንግዲህ ልጅ መጥቷል ሚስቴ ብለሃል እና በቅድሚያ እንኳን ደስ አለ። የልጅ አባት ሆነሃል። ስሜቱ ምን ይመስላል አባት መሆን? እና ደግሞ ያው ስለ ሚስትህን ጠቅልል አድርገህ። ኦኬ አባት መሆን ስሜቱ እንደዚህ ልጅሽ ሲያለቅስ ስታዩ ምናምን ንከሹ ነው ደስ ይላል። አባት ነው እንደዚህ አይመስለኝም ነበር። በቃ ልጅ ፐርፐዝ ነው። እኔ አሁን ያሳስበኛል ምን እንደሚማር ምናምን ያሳስበኛል በስነ ስርዓት። እና ድሮ ማዘር ትለኝ የነበሩ ነገሮች ስትወልጂ ይገባሻል የሚሉሽ ነገር ትዝ አለሽ? ገባኝ እና ከቤት ባይወጣ ደስ ይለኛል። አሁን ገና እኮ እዛ ልጅ እንዴት ይወጣል? እና ብቻ ልጅ ደስ ይላል። እግዚአብሔር ሲያምንሽ ነው ልጅ የሚሰጥሽ። በጣም ደስ ይላል አባትነት። በጣም በወጣትነት ነው ያገባውና ከሱ ጋር ነው ማለት 29 ዓመቴ ነው። ብዙ ሰው እንደዛ ሲለኝ እኔ አይገባኝም። እና በወጣትነት ማግባት ከዛ ደግሞ የልጅ አባት መሆን ምን ይመስላል? ቆንጆ ነው፣ በጣም ቆንጆ ነው። እውነት ለመናገር ለእኔ ወጣት ሆኜ ያገባው ብዬ አላስብም። ያው በሰዓቱ ያገባው ብዬ ነው ማስበው። እውነት ለመናገር ግን እግዚአብሔር ትክክለኛዋን ሚስት ሰጥቶኝ እንዴት ኬክ እንደሆነች ሚስቴ ብታያት በቃ ብታውቂያት እግዚአብሔር ኬክ የሆነች ሚስት ነች ያለችኝ። እና ከዛ ደግሞ ወልጄ ከውጭ ራሴን ሳየው በጭራሽ ላይፌ እንደዚህ እጥፍ ይላል ብዬ አስቤው አላውቅም። እና እግዚአብሔር ይመስገን በጣም ቆንጆ ነው። በረከት ነው የሚባለው ነገር የምር ነው። ከዛ አባትነት ደግሞ ኮትኩት ይለኛል። እሑድ ማታ ስገባ የሆነ 2 ኪሎ ሙዝና 4 ዳቦ ይዘህ ግባ ይለኛል። ደስ ይላል አባት። ቲክታክ ላይ እንመለስና ቲክታክ ላይ ሰርተኸው በጣም ያስደሰተ እንኳን ሰራሁት ብለህ የምታስበውና ይህንን ቪዲዮ ደግሞ ባልሰራሁት ያስቆጭ ቪዲዮዎች አሉ? ባልሰራሁት የምለው አይነት ቪዲዮ የለም ሆነ ለመናገር። ለምን ኤቭሪ ቪዲዮ
አስቤ ነው የምሰራቸው። እነዛ ቪዲዮዎች ውስጥ ስህተት ምናምን ሊኖር ይችላል፣ ግን ዞሮ በሰዓቱ ልክ ነበረ በቃ እነዛን ቪዲዮዎች መስራት እና ባልሰራሁት ብዬ የማስበው አይነት ቪዲዮ ማፍርበት አይነት ቪዲዮ ሚስ አንደርስቱድ የተደረጉ ብዙ ቪዲዮዎች አሉ። ግን ከማሳቅ ኢንቴንሽን ብቻ የሚነሳው የኔ ቪዲዮ ኦር ደግሞ ቁም ነገርም ከሆነ ቁም ነገር ማስታወቂያም ከሆነ ማስታወቂያ እንጂ ሰዎችን ቲዝ ለማድረግ ምናምን ሞክሬ አላውቅም። በቪዲዮም ላይ ላይቭም ላይ ምናምን ሰዎችን ለማበሳጨት ሞክሬ አላውቅም እና የሚደብረኝ ቪዲዮ የለም፣ ባልሰራው የምለው ቪዲዮ የለም። ሁሉንም ቪዲዮ እንደዚህ ምናምን ብዬ ላሳይ ይችላል ሳላፍርበት ማለት ትልቅ ሰውም ሲመጣ እንደዚህ ላሳይ ላይመቸው እኮ ይችላል፣ ግን እኔ ማፍርባቸው ቪዲዮዎች አሉ። ወዳቸዋለሁ ስለማከብረውም አሉ ስራዬ እንደ ስራ ስለማስበው። የኑሮን ውድነት ተውት። መርፌ በመርፌ ደረጃ ይወደዳል። በጣም እኮ ነው የተወደደ አይደለም እንዴ? የምወደው ደግሞ ቲክቶክ ምን እንደሆነ ሳይገባኝ የሰሯቸው ቪዲዮዎች አሉ እና እነሱ ለእኔ ያስቁኛል። ለሌላ ሰው ብዙ ትርጉም ላይኖር ይችላል። ለእኔ ግን ገና ፕላትፎርሙ ስላልገባኝ የተሳሳትኳቸው ስህተቶች ያስቁኛል እና እነሱ ቪዲዮቼን በጣም ወዳቸዋለሁ። ስለ ላይቲንግ ሳልጨነቅ እንትን ሳልል ፊቴ ምን ይመስላል ሳልል የሆነ ቪዲዮ ላይ ከእንቅልፌ ተነስቼ እዚህ ጋር አይናራለሁ እና ገባሽ? እንደዚህ ለሌላ ሰው ሲኒ ነው ይሄ እኮ መጥፋት ያለበት ቪዲዮ ነው አይለኛል። ለኔ ግን መጀመሪያዎቼ ናቸው እነዚህ ቪዲዮዎች። ገባሽ? እስኪ ወደ ፖድካስት ደግሞ እንምጣ። ወቸ ጉድ እንደውም እኔ እኮ ስቱዲዮም ያለው እየመሰለኝ ነበር። ተጀርባ አድርገህ ነው። እስኪ ስለ ወቸ ጉድ እናንሳ። ወቸ ጉድ እንግዲህ ለ3 ነበረ ፖድካስቱን የጀመራችሁት እና ምን ይመስላል ኤክስፒሪየንሱ? አንተስ ፖድካስት ላይ መስራት ፍላጎት ነበረ ወይ? እንዴት ሄድክ ወደዛ? እውነት ለመናገር ለ3 አልነበረም የድሮ ሀሳቡ። 3ታችን ልንሰራው ነው። ስሙም ወቸ ጉድ አልነበረ፣ ሌላ ስም ነበር። 1 ለ5 ነበረ መሰለኝ ስሙ። የሆነን ሰውዬ ለ5 አዋራ ነው አይነት 5 ነበርን። 5 ጓደኛሞች ነበርን። አንድ ቤት ተከራይተን ነበረ። ገና ቲክቶክ እንትን ስንል ልክ ሃይፕ ሃውስ ነው ምናምን የሚባል ነበረ ውጪ ቲክቶከሮች ተሰብስበው የሚኖሩበት ማለት ነው። እንደሱ አይነት ነገር ፎርም የማድረግ ሀሳብ ስለነበረ ሀያት አካባቢ አንድ ትልቅ ቤት ተከራየን። በቃ የ6 ወር ከፍለን ከዛ ለካ ቤት ስትከራይ እቃ ያስፈልጋል። እሱን አላሰብበትም። በቃ የሚያስተጋባ ቤት ውስጥ ለ6 ወር ኖርን ማለት ነው። ከዛ በደንብ እየተዋወቅሽ ስትመጪ ስራ ላይ እንዴት ናቸው ምናምን እንደዛ እንትን እያለን ስንመጣ ከዛ ደግሞ ሁሉም የየራሱ ሀሳብ አለው፣ የየራሱ መንገድ አለው ምናምን እንደዛ ተለያየና 3ታችን ቀረን። እኔ፣ አቤል፣ ዮናታን። አቤል በቃ መጀመር አለብን ይሄን ፖድካስት ምናምን ብሎ እየቀወጠው የዛኔ እኛ ደግሞ የኢትዮጵያን የፊልም ኢንዱስትሪ ልናሳድግ ፊልም ልንማር ፊልም ስኩል ገብተናል። ቲክቶከር ከሆነ በኋላ ነው የቀን አምረናል በቃ ፊልም ምናምን እየተማረ ነው። ከዛ አቤል እቃዎቹን ምናምን ገዛዛ። ልደታ የሆነ ቤት ነበረ፣ ጥቁር ተቀባ፣ እንትን ተሰራለት፣ በነጭ ተጻፈ። የድሮ ቪዲዮአችን ላይ ስንስቅ ብቻ ነው የሚታየው። በጣም ጨለማ ነው። በደንብ ላይት ምናምን ካላረግን ጀርባው እንዲህ ጥቁር ስለነበረ በጣም ጨለማ ነው። እዛ ጀመረው። አንድ ከሱ የተማርነው ነገር ምንድነው? ባለሽ ነገር መጀመር። አሁን ሰዎች ፐርፌክት እስኪሆን ነገሮች እስኪስተካከሉ ቲክቶክ ለመጀመር ስልኬን እስቀይር ድረስ የኔ እንግዲህ ነግሬሻለሁ የብዙ ስልኬና እንደዛ እና ሰዎች ባላቸው ነገር የሆነ ነገር መጀመር አለባቸውና ቆይቷል። እኛ ራሱ እስክንጀምረው ድረስ ቀሽም ሆነን በጣም ቆይተናል። ከዛ ወቸው ጉድ ቶሎ መስራት እየከበደን፣ በየሳምንቱ ፖስት ማድረግ እየከበደን የራሱ ስትራግል ነበረ። ወቸው ጉድ ስኬጁላችንን ሚት ማድረግ እየከበደን፣ እንደ ስራ መቁጠር እየከበደን ምናምን ነበር። ከዛ አቤል ደግሞ ስራው ከሀገር ውጭ ምናምን የሚያስወጣው አይነት ነገር ስለነበረ የሆነ 4 ወር ምናምን ይወጣል። የዛኔ 4 ወር ኤፒሶድ የለም ማለት ነው፣ የእሱ ቤትም ስለነበረ። ስለዚህ የሆነ ሰዓት ላይ ቆረጥንና እዚህ አንድ ላይ የምንኖርበት ቤት ነበረና ግራውንዱን ስቱዲዮ አድርግ አሁን ያለበት ማለት ስቱዲዮ አድርግ ነው። የተወሰነ ገንዘብ መደብን፣ ተቀባ፣ ተሰራ፣ ሶፋ አስገባን ምናምን የተወሰነ ኢንቨስት አደረግንበት። እዚህ ጋር ምን ትማሪያለሽ? የሆነ ስራ ሲሪየስሊ እየወሰድሽ ከሆነ ብር ማውጣት አለብሽ። በቃ ኮስተር ብለሽ ብር ማውጣት አለብሽ ከራስሽ አጉድለሽ ማለት። እንደዛ ካረግን በኋላ የመጀመሪያ እንግዶቻችን የነበሩት አውሮዎች ነበሩ። ከአውሮዎች በኋላ እያማረ መጣ። ሲታይ ቢጫ ነው ምናምን ያምራል። እንደዛ እየሰራን ስንመጣ በየሳምንቱ ኮንሲስተንት እየሆንን ስንመጣ ኮስተር ብለን አሁን ወቸው ለኛ ፖድካስት ሳይሆን ስራ በየሳምንቱ የምንሰራው እና ግዴታችን ዘለን አናውቅም። ፎር ዘ ፓስት 3 ዓመት በየሳምንቱ መስራት ማለት መታመም አለ፣
ገባሽ የሆነ የምትታመኝበት ምናምን ጊዜ አለ የሆነ ነገር ሀፕን ያደርጋል ግን መምጣት አለብሽ አሞን የሰራነው ኤፒሶድ አለ ሀዘን የቤተሰብ ሀዘን ምናምን ያጋጥምሻል ዞሮ ግን ስራ የፈለገ ሀዘን መጥቶ ምናምን የተዘለለ ኤፒሶድ የለም የቀረውት እንትን ሄጄ ነው ሃኒሙን ሄጄ ነው አንድ ኤፒሶድ የቀረው ሃኒሙን ሄጄ ነው የቀረው ከዛ አቤል ነበረ በደንብ ማኔጅ የሚያደርገው አቤል ከሄደ በኋላ እኛ ራሳችን ማኔጅ ማድረግ ጀመርን የምር በቁም ነገር መያዝ ያለበት ነገር ስለነበረ በቁም ነገር ይዘነዋል ሁላችን በጣም ሲሪየስ ነን ወቸው ሁሌ ባይ ይሄ እንደሚሳቀው ምናምን አይደለም የምራችን ነው የምንሰራው ደግሞ የኛን ጀነሬሽን ሪፕሬዘንት የሚያደርግ ፖድካስት እየሰራን ነው ብለን እናምናለን በቃ በደንብ ግግም ብለን ሪፕሬዘንት ያደርገናል ወቸውድ ማለት እንችላለን የሚመጡት እንትኖች የተሻለ ነገር መሰራት ይችላል አሁንም የተሻለ መሆን ይችላል ከዛ ውጪ ግን ወቸውድ የኛ ትውልድ ድምጽ ነው ብለን እናስባለን ዋው በጣም ደስ ይላል እኔም የወቸጉድ እንግዲህ ተከታታይ ነው አንድ ተከታታይ ነኝ በጣም እናመሰግናለን የወቸጉድ ላይ ያለችው ኢንትሮ ያንተ ድምጽ ነው የኔና የዩኒ ያንተ ፓርት የትኛው ነው የመጀመሪያው ወቸጉድ እስቲ በለው ወቸጉድ የመጀመሪያው ወቸጉድ ብዙ ሰው ነው የጠየቀኝ የመጀመሪያው ወቸጉድ ማሂ ልናስገባት ብለን ድምፁ አልሆነም አይ ሞከር ነው እኮ አልሆነም ድምፁ የምር አይሆንም ስለዚህ በሁለታችን ቀጠለ እንግዲህ ከፖድካስቱ በኋላ የራስን ደግሞ አሁን ቢዝነስ ከፈት ቢዝነስማን ሆናል እሺ በለው ሽታ ሽቶ እሺ እንዴት ክሬት ተደረገ ከስሙ እንነሳ ለምን ሽታ ሽቶ አልከው ለምን ደግሞ እዚህኛው ኢንዱስትሪ ላይ መረጥክ የሽቶ ኢንዱስትሪ ላይ ሀብታም ይሸታል የምትዩ ሰው አለ በሽቶ ገባሻ ዝም ብሎ ሲያልፍ ማን ያለፈው የሚያስብል ሰው አለ እና ሽቶ ወዳለሁ ከድሮ ሽቶ እጠቀማለሁ ከዛ ደግሞ ከሚስቴ ጋር ከተገናኘን በኋላ ደግሞ የበለጠ እየወደድኩ መጣሁ እሷም ትወዳለች እኔም ሽቶ ወዳለሁ ከዛ ምን አስቸገረኝ ማርኬቱ ላይ ኦሪጂናል ሽቶ ማግኘት አስቸገረኝ ካርቶኑ ፏ ያለ ሆኖ ሽቶ አልኮል ነው እና እንደዛ ምናምን አስቸገረኝ የተወሰነ ምናምን ተቸገርኩ የተወሰነ ተጭበረበርኩ ለራሴ ለመጠቀም ከተወሰኑ ሱቆች ገዝቼ ምናምን ተጭበረበርኩ ማለት ሶ እዛ ጋር ጉድለት እንዳለ ገባኝ የሆነ የማርኬት ክፍተት አለ ከዛ አንዳንዴ ደግሞ የሚሸጡልኝ ሰዎች አንዳንዴ ኦሪጂናል ነው የሚሸጡልኝ አንዳንዴ ፌክ ነው የሚሸጡልኝ ሶ የሚይዙት ዕቃ ጠቅላላ ኦሪጂናል እንዳልሆነ እየገባኝ መጣ ማለት ነው ሶ ማርኬቱ ላይ አስቸጋሪ ነው ከውጪ ካላስመጣሽ በቀር አስቸጋሪ ነው ኦሪጂናል ዕቃዎችን ማግኘት እሱን ይዣለሁ ከዛ የሆነ ቢዝነስ እንደሚያስፈልገኝ አውቃለሁ ከዛ የሆነ ጊዜ ዝም ብዬ ሳስበው አሁን እርጥብ ቤት ብከፍት እኔ እርጥብ ቤት ነው የምለው ትምህርት ቤት ብከፍት ትምህርት የምለው ይመስለኝ እኔ በኦሪጂናል ስም አምናለሁ በቃ በራሱ አብዛኛው ሰው የራሱን ስም ምናምን ነው የሚጠቀመው ስሙ ስራውን ኢምፕላይ ማድረግ አለበት ሽቶ ስራው መሽተት ምንም ቆንጆ መሽተት ሲምፕል ነው ገባሽ ስለዚህ ሽታ ሽቶ ብዬ ሳወጣው በቃ ሽቶን በስነ ስርዓት ሪፕሬዘንት የሚያደርገው ነገር ሽታ እና እንደዛ ሳስብ ለሚስቴ ነገርኳት ከዛ አረ በጣም ያበለ ነው እንዴት አሰብከው እውነት ነው ታዲያስ ትንሽ እንደዛ አልጋር ትንሽ ከዛ የተወሰነ ሎጎ ተሰራ መጀመሪያ ላይ እንዴት አደረግን ቢዝነስ መሞከር አለበት ለመሞከር ዌብሳይት አረኩኝና ሰፕላየር አዋራው ሶ መጀመሪያ ላይ በጣም በትንሽ ብር ነው የጀመርኩት ያወጣሁት ወጪ ለዌብሳይት ብቻ ሶ ዌብሳይት አለኝ ሽቶ መሸጥ ጀመርኩ ብዬ አስተዋወቅኩ ዌብሳይቱ ላይ የሆነ ሰፕላየር አዋርቼ ኦሪጂናል ምላቸውን ይይዛል ብዬ ማሰባቸውን ሰዎች አዋራሁኝና ከናንተ በሞተረኛ እንትን ወስዳለሁ ሽቶ ወስዳለሁ ኦርደር ለሚያደርጉኝ ሰዎች ዌብሳይት ላይ ከዛ ብሩን ግን መጨረሻ ላይ ነው የምሰጣችሁ ሶ ኢኒሻል ገንዘብ አላስፈልገኝም ይዛን የሆነ ቢዝነስ ጀምሪ 500,000 ብር ያዝ ምናምን የሚል እሷ በጣም ባታውጪበት ቆንጆ ነው መጀመሪያ ላይ ቼክ ብታዩ ሶ ዌብሳይቴን ጨረስኩ ሰፕላየሮች አዋርቼ ስለነበረ ማስታወቂያ ከሰራው በኋላ ኦርደሮች ሲመጡ እንዴት አደረኩ የሆነ ስልክ አዘጋጀሁኝና ደውዬ እንትን ሽቶ ይላክለት እላለሁ ይላካል ወደ እኔ ብሩ ይገባል ዋናውን ልክና እነሱ የሚሸጡልኝን ቀሪ እንቀንሳለን እንደዛ ሆነ መጀመሪያ እያዋጣ ይመጣ የሚያቀኝ ሰው ሲገዛኝ ይሻም ነው
ለምን ነገ በረከት ጋር ብሎ መምጣት ይችላል፣ መጠየቅ ይችላል ሶሻል ሚዲያ ላይ። ማያቀኝ ሰው ግን ሱቃችሁ የት ነው እያለ ይጠይቀኛል። ስለዚህ ሱቅ እንደሚያስፈልግ እየገባ ይመጣል። ወይ ደግሞ መጥቶ ቼክ ማድረግ። ለምን ሽቶ ብዙ ብር ነው የሚወጣው፣ ውድ ነገር። ቦታ ፈለኩ፣ ይሄን ቦታ አገኘው፣ ቆንጆ ቦታ ነው፣ ቦሌ ኬኬር፣ ቦሌ ነው፣ ቦሌ ኬኬር አዲስ ህንፃ ነው። ሳገኘው በአሪፍ ነው ያገኘሁት። እዛ ኢንቴሪየር በኩር አርኪቴክቸሮች ሰሩልኝ። በጣም ቆንጆ አድርጎ ነው ይሰራልኝ። መጀመሪያ ላይ ያሳየኝን እንትን በቃ ቁጭ ነው ያደረገው። ኢንቴሪየሩም እያየሁት ነበረ። የሽቶ ዲዛይን ነው ያላቸው። ኮንሰፕቱን ያለቀቀ ነው። በጣም የሚያምር ኢንቴሪየር ነው የሰሩልን። ያምራል። ሱቅን ከከፈትክ በኋላ ከዌብሳይቱ በኋላ እንዴት አገኘኸው? የሰው ተቀባይነት በጣም አሪፍ ነው። ሰዎች አንዳንዴ ሽቶ ላይወዱም ይችላሉ። በረከትን ይሆናል የሚወዱት፣ ወቸው ጉድ የሚወዱት ብለው ግን ይገዙሻል። ከዛ ደግሞ የሆነ የምትተማመኝበትን እቃ ስትይዢ ኦሪጂናል እቃ ነው ያዝኩት ስል ምንም ፖስተር እንትን የለም። እሱ ደስ ይላል። ጠዋት መጥቼ ቼክ አድርጊ ምንድነው የተሸጠው ምናምን ብዬ ቼክ ስራ ያለኝ ምናምን ይመስለኛል። በቃ እንትኑ ተሸጠ ምናምን ብዬ ስጠይቅ እሱ አሪፍ ነው። ገበያ በጣም ቆንጆ ነው፣ እግዚአብሔር ይመስገን ቆንጆ ነው። ሰዎች ይገዙናል። ልክ ሲገዙን ደግሞ በደንብ ተንከባክበን ቅር ካላቸው መልሰን በጣም እንትን ላይ ሰርቪስ ላይ ምንም እንትን የለኝም፣ ምንም ችግር የለብንም። በደንብ ነው እናስተናግዳለን። ዋናው ደግሞ ሰርቪስ ነው ብዬ አስባለሁ። ለክላይንት ያሉበት በነፃ ዴሊቨር አድርገን ነፃ ቸኮሌት ሰተናቸው። አሁን እዚህ ጋር ያሉት ቸኮሌቶች ጠቅላላ ከሽቶ ጋር የሚወጡ ናቸው። ስለዚህ አለኛ ቸኮሌት ጾምም ቢሆን ሲፈታ ትበያለሽ። ምን ችግር አለው? የሚቀመጥ ነገር አሪፍ ነው። ደግሞ ሽቶ ቢጀመር የሚያዋጣ ስራ ነው፣ ቆንጆ ስራ ነው። አሁን ሰዎች እንደዚህ ማለት አይፈልጉም፣ ግን ሽቶ ቆንጆ ስራ ነው። ምን ችግር አለው? አሁን ሌላ ሰው አሁን ታኩር የኔ ጓደኛ ነው፣ ሽቶ ይሰራል። ሽቶ ልክ ሊጀምር አካባቢ ምናምን የተወሰነ እንዴት ነው ምናምን ሲለኝ ኧረ አላልኩትም፣ አበደ ነው ያልኩት። ገባሽ? በጣም ቆንጆ ነው የሽቶ ስራ። ከዛ ውጭ ደግሞ ቲክቶከሮች ሁሉም ሽቶ ቤት እየከፈቱ ምናምን ይባላል። አብዛኛው ደግሞ አንተና ታኩር እንዴ ሰው እሱ ሲኮራረጅን እንዴ በጣም ቆንጆ ነገር ነው፣ እየተኮራረጅን ያለ ነው። እንደውም ሌሎችም ቲክቶከሮች ሽቶ ቤት መክፈት አለባቸው የሚል አቋም እንጠቅልለው ማርኬቱን የሚል አቋም ያለኝ እኔ። እንደውም እንደዚህም ደግሞ መደጋገፍም ደስ ይላል አያለው። ከእናንተ ስራ ጎን ለጎን በብዙ ነገር ትደጋገፋላችሁ። አንዱ ሱቅ ሲከፍት ሰፖርት የማድረግ የማየት የመግዛት አለ ልምድ አለ እና በጣም ደስ ይላል። እናንተ ከዜሮ ስለተነሳ ነው ገባሽ? እንተዋወቃለን ሁላችንም። ምንም ግልጽ ነው። ቲክቶክ ነው ያሳደገን። እኛ ብንሰራም ቲክቶክ ትንሽ እየሰርተሽ ብዙ የሚሰጥሽ አይነት ፕላትፎርም የዛ ጊዜ ነው እኛ ያገኘን። አሁን አላውቅም፣ ትንሽ ሳቹሬትድ ሆነ መሰለኝ፣ ትንሽ እየከበደ መጣ መሰለኝ እና በጣም ወጥረን ሰርተን እንትን ብለን ምናምን ምለው አይነት አይደለም። ሰርተናል ግን ሰዎች ብዙ ለፍተዋል ለብዙ ስራ። ይህንን እድል አላገኙትም። እኛ እግዚአብሔር ረድቶንም እድለኛ ሆነንም እዚህ እንትን ላይ ጥሎናል። ቲክቶክ ላይ ያሉ ልጆች በጣም አሪፍ ልጆች ናቸው። ብዙዎቹ ስራዬ ላይ ያግዙኛል፣ ስራቸው ላይ እንተጋገዛለን። ይመቻቸው። ቲክቶክ ላይ ያላችሁ ሰዎች ይመቻቸው። እስቲ በቀጣይስ በምን እንጠብቅ? ሽቶን ከፍተሃል፣ ፖድካስቱም አለ፣ የኮሜዲ ስራውን ቲክቶክም አለ። በቀጣይ በምን እንጠብቅ? ትንሽ አስቸጋሪ ጥያቄ ነው ይሄ። ቀጣይ ብዙ ሀሳቦች አሉ። ክሎዚንግ ላይ መግባት ፈልጋለሁ። የእሱ ቢዝነስ የሚኖረኝ ይመስለኛል። ሆፕፉሊ እዛም ትመጣላችሁ። ከዛ በኋላ በደንብ ከዛ በኋላ ስታንዳፑ ላይ በጣም ሲሪየስሊ መስራት ፈልጋለሁ። እንደነገርኩሽ ጊዜ የሚፈልግ ነገር ስለሆነ አሁን ደግሞ ትንሽ ብዙ ሩጫ ስለኖረብኝ ነካክቼ ማበላሸትም አልፈለኩም። ለምን በቃ ሲሪየስሊ የምወደው ስራ ነው። ኮሜዲ የምወደው ስራ ነው። ስታንዳፑ ላይ በጣም አሪፍ ስፔሻሎች ይኖሩናል። በዚህ 2 ዓመት ሀገር ውስጥም ከሀገር ውጭም ቱሮች ይኖሩናል። እስቲ እግዚአብሔር እድሜ ይስጠንና ደግሞ እናያለን ሌሎች። ዋው በጣም ደስ ይላል። እኔም እንግዲህ ዛሬ ሽቶ ገዛለሁኝ ብያለሁኝ፣ እንዳታስረሳኝ። ምንም ችግር የለም እንዳታስረሳኝ። ስለዚህ ለእኔም የሚሆን አንድ ወስዳለኝ፣ አንድ ደግሞ ለጊፍት የሚሆን። ቴንክ ዩ። ግን ዋጋ ላይ እንዴት ናችሁ? ዋጋ ላይ ውድ ነን። ቁርጥሽን ዋቂው ነው ነገርኩሽ ነው። ዋጋ ላይ ውድ ነን። ሽቶ ውድ ነገር ልክ ሳመጣ አሁን በዶላር ነው ማመጣቸው። ዶላር ደግሞ ታውቂያለሽ ቦስ፣ እና ትንሽ ውድ ነን ስልሽ ከሽቶ ማርኬት አንጻር ቆንጆ ነው ዋጋው። ለመጀመሪያ ጊዜ ለሚሰማው
ሽቶ ስጠኝ ለሚል ሰው ግን ውድ ነው። ሁሉም ሰው እንደዛ ኧረ አይደለንም ምናምን ማለት አልፈልግም። አሁን ሰው ሲመጣ ውድ ናችሁ ውድ ነው ባይዚ ኦሪጂናል ሽቶ ታገኛላችሁ። ኦሪጂናል ሽቶ ነው የሚሸጠው። በደንብ አፌ ሞልቼ ነው የምናገረው። ኦሪጂናል ሽቶ ነው የሚሸጠው። አሪፍ ፕራይስ ሰጣችኋለሁ። ወቸው ጉድ በኩል ሰዎች ሲመጡ ምናምን 10% ዲስካውንት ምናምን እናደርጋለን በደንብ። ናይስ። አቬሬጅ ውስጥ ግን ስንት ነው? ሽቶ አቨሬጁ ከ14,000 እስከ 120,000 የትኛው 120,000 የታለች? ይኸውልሽ እኛ እንሸጣለን። ወጥቶ ሊሆን ይችላል። ያኛው 60 ምናምን ሺህ ብር ቼክ አድርጊ። የትኛው ነው? ከደል ኮመቴ ደርሳለሁ። ትደርሽበታለሽ። ሞዴል ነሽ ይሉኛል። ትደርሽበታለሽ። ኦኬ አሌክዛንደር ቆንጆ ሽቶ ነው። ስንት ነው? 65,000 ብር። 65,000 ብር። ኒሽ ሽቶ ነው። ኃይለኛ ነው። ጠንካራ ሽታ ነው። አይለቅም። ለወንድም ለሴትም ዩኒሴክስ። የሚገርምሽ አሁን እንደዚህ ውድ ነው ምናምን ብለሽ ልታስብ ይችላልሽ፣ ግን የሚገዛ ሰው አለ። ስጦታ ይሰጣል። ከውጪ አጎቴ ሽቶ ላክልኝ ምናምን ብለሽ ዝጎ ሰው ፈልጎ ሽቶ ምናምን ከሚልቅ ሆነ ለመናገር እዚህ የተወሰነ ይጨምርባቸዋል። ግን የተወሰነ ብር ጨምሮ ከሀስሉ እዚህ ቢልክ ይቀላቸዋል። ውጭ ያሉ ሰዎች እዚህ ሽቶ ለመላክ ይቸገራሉ፣ ሰዎች ለማመን ይቸገራሉ። ከዛ ደግሞ ፔመንት ጌትዌይ የለም። አሁን ለምሳሌ ውጭ ያለ ሰው በዶላር ነው መክፈል የሚችለው አይደለ? እዚህ ያለ ሰው ደግሞ በብር ነው የሚቀበለው። የሆነ ፔፓል ምናምን ብዙ ሱቆች አያመቻቹም። እኛ እሱን እናመቻቻለን በስነስርዓት። ዌብሳይትም ስላለን በፔፓል ምናምን መክፈል ይችላልሽ፣ በካርድ ምናምን መክፈል ይችላልሽ። የሚመች ማርኬት ሽቶ አካባቢ ፈጥሬያለሁ ብዬ አስባለሁ። እውነት ለመናገር ካሁኑ ወደፊት ደግሞ የተሻለ ይሆናል። ለምን እያደግን ነው የምንመጣው። ትንሽ ሱቅ እንደዚህ ሆነ አትቀጥልም። በቃ ይሄ ትልቅዬ ስቶር የዱባይ ምንድነው ዲዩቲ ፍሪ ላይ ምናምን ወይ ደግሞ እዚህ ኢትዮጵያን ኤርላይንስ ያለው ዲዩቲ ፍሪ ምናምን አይተሽዋል። ሽቶ ያለው ኮሌክሽን እንደሱ አይነት ነገር ነው ፈልግ። እንደዚህ ጠብጠብ ያለው ነገር ምናምን እሱ አይደለም ሀሳባችን። እጠብቃለሁ። እኔም እንዲሳካል ምኞቴ ነው። እኔም እንግዲህ ሽቶ ይሉሰድ። እሺ ይቻላል። እንዳታስረሳኝ። ይቻላል። እሺ አንቺ የምትወጂው ሽቶ ምንድን ነው? እኔ ቫላንቲኖን እወዳለሁ። እሺ ሁለተኛ ፕራዳ። ኦኬ ፕራዳ ፓራዶክስ። ናይስ። በጣም አሪፍ። ስለዚህ ለእኔ ቫላንቲኖ ልውሰድ ለዛሬ። ጊፍቱ ግን በአንተ ምርጫ ይሆናል። ለወንድ ነው ለሴት? ለሴት። እሺ ቨርሳቺ ዴለም ፐርፕል ይሁንልሻ። እንዴት ነው? የሆነ ኃይለኛ ነው ወይስ? ቆንጆ ሽቶ ነው። የአበባ የሚሸጥ አይነት እና ይሄ ለሴቶች ብዙ የማያስጨንቁ ግን የሚቆዩ እስከ 9 ሰዓት ምናምን አክቲቭ ይሸጣል። አንዴ ከተጠቀምኩ እስከ 9 ሰዓት በላይ። ስለዚህ ይሄ በአንተ ምርጫ ለእኔ ታርድ አድርግልኝ። ቀረ የምትለው ነገር ካለ ማመስገን የምትፈልገው አካል ካለ እንዲሁም ደግሞ አድራሻህን ጠቅለል አድርገህ ማስተላለፍ ይችላል። ቀረ የምለው ነገር ትራንስፈር አላረግሽልኝም በር። ቀረ የምለው ነገር ቴንክ ዩ ሶ ማች ስለመጣችሁ እናንተ በጣም አመሰግናለሁ። እግዚአብሔር ያክብራችሁ። አድራሻችን ቦሌ ኬኬር ግራውንድ ፍሎር ላይ ነው። ወይም ደግሞ ዌብሳይት www.shitashito.com ብላችሁ ቼክ ማድረግ ትችላላችሁ። ቼክ አድርጉት ዌብሳይታችንን። ቆንጆ ዌብሳይት ነው ለሽቶ። ጊፍት መስጠት የሚፈልጉ ሰዎች በአርት ሲቪ በኩል የሚመጡ ሰዎች ካሉ ዲስካውንት እንሰጣቸዋለን። ቆንጆ ዲስካውንት እንሰጣቸዋለን። በደንብ 10 እንስጣቸው። ዋው! በኩል ፕሮግራም ስም ለመጣችሁ እንግዲህ 10 እንሰጣቸዋለን። ምንም ችግር የለውም። ግዙ እንላለን። በጣም አመሰግናለሁ። እናመሰግናለን በጣም ትላለች። አዎ እስቲ ደግሞ የተሻለ እናደርጋታለን። በቆዳ ምናምን ለማድረግ አስበናል። የሞካከርን ያው እኔም የራሴን ገዝቻለሁ። ቴንክ ዩ። አመሰግናለሁ።
ተመልካቾቻችን እንግዲህ የኩል ፕሮግራም ዛሬ በሽታ ሽቶ ተገኝቼ ከቤኪ 4 ኪሎ ጋር ቆንጆ የሆነ ቆይታ አድርጌያለሁ። እኔም እንግዲህ የራሴን ጊፍትና ለራሴ የሚሆን ሽቶ ገዝቻለሁ። እናንተም እንግዲህ የመጣችሁ የፈለጋችሁትን ሽቶዎች ኦሪጂናል ሽቶዎችን ማግኘት ትችላላችሁ። በሚቀጥለው ሳምንት በሌላ ፕሮግራም እስከምንገናኝ ቻው።